በዛሬው ትምህርታችን ስለ ቶንሲላይተስ ነው የምናየው። ቶንሲላይተስ ምንድነው የሚለውን ዴፊኒሽን እናያለን። ሌላኛው ደግሞ አናቶሚካል ሎኬሽን ቶንሲል የት ይገኛል የሚለውን ነገር እናያለን። ሶስተኛው ኮዝ ኦፍ ቶንሲላይተስ ቶንሲላይተስ የሚያመጡ ኮዞች ምን ናቸው የሚለውን ነገር እናያለን። አራተኛው ሪስክ ፋክተርስ ኦፍ ቶንሲላይተስ ቶንሲላይተስ እንዲመጣ ወይም ደግሞ የቶንሲል በሽታ እንዲመጣ የሚያደርጉ ሪስክ ፋክተሮች እናያለን። አምስተኛው ሲምፕተምስ ኦፍ ቶንሲላይተስ ቶንሲላይተስ ያለባቸው ሰዎች ምን ምልክት ያሳያል የሚለውን ነገር እናያለን። ስድስተኛው ዲያግኖሲስ ኦፍ ቶንሲላይተስ ቶንሲላይተስ ያለባቸውን ሰዎች እንዴት ማወቅ ይቻላል፣ እንዴት ዲያግኖስ እናደርጋለን የሚለውን ነገር እናያለን። ሰባተኛው ትሪትመንት ኦፍ ቶንሲላይተስ ቶንሲላይተስ እንዴት ትሪት ማድረግ እንችላለን፣ እንዴት ማከም እንችላለን የሚለውን ነገር እናያለን። ስምንተኛው ፕሪቬንሽን ኦፍ ቶንሲላይተስ ቶንሲላይተስ እንዴት ፕሪቬንት ማድረግ እንችላለን ወይም ደግሞ ቶንሲል በሽታን እንዴት መከላከል እንችላለን የሚለውን ነገር እናያለን። ዘጠነኛው ኮምፕሊኬሽንስ ኦፍ ቶንሲላይተስ ቶንሲላይተስ በአግባቡ ካላከመ ወይም ደግሞ ትሪት ካላደረግነ ምን ኮምፕሊኬሽን ይኖራል የሚለውን ነገር እናያለን ማለት ነው። ሰላም ጤና ይስጥልን ውድ የኢትዮ ሄልዝ ቲዩብ ቤተሰቦች እንዴት ናችሁ? ዛሬ ደግሞ እንደተለመደው በአዲስ ቪዲዮ ተመልሰን ተገናኝተናል። የዛሬው ትምህርታችን የሚሆነን ደግሞ ስለ ቶንሲላይተስ ነው። ቶንሲላይተስ ስለዚህ ስለ ቶንሲላይተስ ከምናያቸው ነገሮች አንደኛው አናቶሚካል ሎኬሽን and function of tonsil ሁለተኛው definition of tonsillitis እናያለን። ሶስተኛው cause of ቶንሲላይተስ እናያለን። አራተኛው ሪስክ ፋክተርስ ኦፍ ቶንሲላይተስ እናያለን። አምስተኛው ሲምፕተምስ ኦፍ ቶንሲላይተስ እናያለን። ስድስተኛው ዲያግኖሲስ ኦፍ ቶንሲላይተስ እናያለን። ሰባተኛው ትሪትመንት ኦፍ ቶንሲላይተስ እናያለን። ስምንተኛው ፕሪቬንሽን ኦፍ ቶንሲላይተስ እናያለን። አንድ የመጨረሻ ዘጠነኛው ኮምፕሊኬሽን ኦፍ ቶንሲላይተስ እናያለን ማለት ነው። ስለዚህ በዛሬው ትምህርታችን ስለ ቶንሲላይተስ ነው የምናየው። ቶንሲላይተስ ምንድነው የሚለውን ዴፊኒሽን እናያለን። ሌላኛው ደግሞ አናቶሚካል ሎኬሽን ቶንሲል የት ይገኛል የሚለውን ነገር እናያለን። ሶስተኛው ኮዝ ኦፍ ቶንሲላይተስ የሚያመጡ ኮዞች ምን ናቸው የሚለውን ነገር እናያለን። አራተኛው ሪስክ ፋክተርስ ኦፍ ቶንሲላይተስ እንዲመጣ ወይም ደግሞ የቶንሲል በሽታ እንዲመጣ የሚያደርጉ ሪስክ ፋክተሮች እናያለን። አምስተኛው ሲምፕተምስ ኦፍ ቶንሲላይተስ ያለባቸው ሰዎች ምን ምልክት ያሳያል የሚለውን ነገር እናያለን። ስድስተኛው ዲያግኖሲስ ኦፍ ቶንሲላይተስ ያለባቸውን ሰዎች እንዴት ማወቅ ይቻላል፣ እንዴት ዲያግኖስ እናደርጋለን የሚለውን ነገር እናያለን። ሰባተኛው ትሪትመንት ኦፍ ቶንሲላይተስ እንዴት ትሪት ማድረግ እንችላለን፣ እንዴት ማከም እንችላለን የሚለውን ነገር እናያለን። ስምንተኛው ፕሪቬንሽን ኦፍ ቶንሲላይተስ እንዴት ፕሪቬንት ማድረግ እንችላለን ወይም ደግሞ ቶንሲል በሽታን እንዴት መከላከል እንችላለን የሚለውን ነገር እናያለን። ዘጠነኛው ኮምፕሊኬሽንስ ኦፍ ቶንሲላይተስ በአግባቡ ካላከመ ወይም ደግሞ ትሪት ካላደረግነ ምን ኮምፕሊኬሽን ይኖራል የሚለውን ነገር እናያለን ማለት ነው። ቪዲዮውን ላይክ በማድረግ ጀምሩ። እንደምትወዱት እርግጠኛ ነኝ። ለጓደኞቻችሁ እንዲደርስ ደግሞ ሼር አድርጉላቸው። ከዚህ በፊት የተሰሩትን ቪዲዮዎችን ከፈለጋችሁ ደግሞ ዩቲዩብ ላይ ሙሉ ቪዲዮ አለላችሁ። እስከ 23 የሚደርስ ቪዲዮ ዩቲዩብ ላይ አለላችሁ። የዩቲዩብ ሊንክ ደግሞ ቲክታክ ባዮ ላይ አለ። ካልሆነ ደግሞ ዩቲዩብ ላይ ሄዳችሁ ኢትዮ ሄልዝ ቲዩብ ብላችሁ ሰርች ማድረግ ትችላላችሁ። ለብዙ ሰው እንዲደርስ ላይክ፣ ሼር፣ ሪፖስት የምታደርጉ ቤተሰብ ደግሞ ከልብ አመሰግናለሁ። ወደ ዛሬው ትምህርታችን በምንሄድበት ጊዜ አንደኛው እንግዲህ አናቶሚካል ሎኬሽን ኦፍ ቶንሲል ነው። አናቶሚካል ሎኬሽን በምናይበት ጊዜ
tonsil is two lymphoid organs or lymphoid tissue located in the oropharynx ስለዚህ ቶንሲል የምንለው ሁለት ሊምፎይድ ቲሹ ነው የሚገኘው ከኦሮፋርኒክስ ነው። ኖርማሊ ፋርኒክስ ሶስት ፓርቶች አሏት። አንደኛው ናዞፋርኒክስ፣ ሁለተኛው ኦሮፋርኒክስ and ሶስተኛው ላሪንጎፋርኒክስ። ስለዚህ ፋርኒክስ ሶስት ፓርት አላት። ናዞፋርኒክስ ከአፍንጫችን ጋር የሚገናኝ ናዞፋርኒክስ ነው። ልክ አፋችሁን ከፍታችሁ በምታዩበት ጊዜ ፊት ለፊት የምታገኙት ግድግዳ ደግሞ ኦሮፋርኒክስ ይባላል። ከዛ ወደታች ዝቅ ብሎ ከላርኒክስ ጋር ትይዩ የሚገኝ የፋርኒክስ ፓርት ደግሞ ላሪንጎፋርኒክስ ይባላል። ስለዚህ ፋርኒክስ ሶስት ፓርት አላት። ስለዚህ ቶንሲል የሚገኘው ቶንሲል is two lymphoid organs located in the ኦሮፋርኒክስ ከኦሮፋርኒክስ ላይ የምታገኙት ማለት ነው። ኖርማሊ የእናንተን ቶንሲል ራሳችሁ ማየት ትችላላችሁ በመስታወት ማለት ነው። አፋችሁን ከፍታችሁ በምታዩበት ጊዜ ፊት ለፊት ሁለት ቶንሲል ታገኛላችሁ ማለት ነው። ፊት ለፊት ይታያል። ሶ አናቶሚካል ሎኬሽን ካየን በኋላ ስለ ፈንክሽን ነው። እንግዲህ ስለ ፋንክሽን ኦፍ ቶንሲል በምናይበት ጊዜ ይህን በደንብ ማወቅ አለባችሁ። ፋንክሽን ኦፍ ቶንሲል አንደኛው እንግዲህ ፋንክሽን ኦፍ ቶንሲል አንደኛው ኢሙኒ ዲፌንስ። ሶ ቶንሲል ኖርማሊ እኛ ስንበላም ሆነ ስንጠጣ ኤኒ ፓቶጅን ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል ወደ ሰውነታችን እንዳይገባ ካፕቸር አድርጎ ያስቀራል ማለት ነው። ቶንሲል ኖርማሊ ኢሙኒ ዲፌንስ አለው። ኤኒ ፓቶጂኒክ ኦርጋኒዝም ወደ ውስጥ እንዳይገባ ካፕቸር አድርጎ ያስቀራል ማለት ነው ቶንሲል። ስለዚህ አንደኛው ፋንክሽን ምንድነው? ኢሙኒ ዲፌንስ አለው ማለት ነው። ሁለተኛው ፋንክሽን ፕሮዳክሽን ኦፍ ኢሙኒ ሴልስ ፕሮዳክሽን ኦፍ ኢሙኒ ሴልስ ስንል ኖርማሊ ቶንሲል ውስጥ ቢ ኤንድ ቲ ሊምፎሳይቶች አሉ። እነዛ ቢ ኤንድ ቲ ሊምፎሳይቶች ደግሞ አንቲቦዲ እንዲመረት ያደርጋሉ ማለት ነው። ስለዚህ ቶንሲል ፕሮዳክሽን ኦፍ ኢሙኒቲ ሴልስ ፋንክሽን አለው ማለት ነው። ሶስተኛው ፋንክሽን ኦፍ ቶንሲልስ አንቲጅን ፕሬዘንቴሽን አንቲጅን ፕሬዘንቴሽን ስንል ኖርማሊ እኛ በምንበላበትም ሆነ በምንጠጣበት ጊዜ ፈርስት ላይ ኢሙን ዲፌንስ የሚሰጥ ቶንሲል ነው አይደለ? ማይክሮ ኦርጋኒዝሞችን ትራፕ አድርጎ የሚያስቀር ቶንሲል ነው። የዛኔ ማይክሮ ኦርጋኒዝም ዲቴክት ካደረገ ወይም ደግሞ ወደ ውስጥ የሚገባ ነገር ዲቴክት ካደረገ ሌሎች ኢሙኒ ሴሎች አክቲቬት እንዲያደርጉ ለዛ ለገባው ነገር ወይም ደግሞ ለዛ ለገባው ፎሬን ኢንቬደር ሌሎቹ ኢሙኒቲ ሴሎች አክቲቬት እንዲሆኑ ያደርጋል፣ ስቲሙሌት ያደርጋል ማለት ነው። ስለዚህ ይህን የገባውን አንቲጅን ለሌሎች ኢሙኒቲ ሴሎች ምን ያደርጋል? ፕሬዘንት ያደርጋል ማለት ነው፣ ሌሎቹም ሪስፖንስ እንዲሰጡ። ስለዚህ ቶንሲል አንቲጅን ፕሬዘንቴሽን ፋንክሽን አለው ማለት ነው። ሶ ስለ ፈንክሽን ይህን ያክል ካየን ሁለተኛው ዴፊኒሽንስ ኦፍ ቶንሲላይተስ ነው። ዴፊኒሽን ኦፍ ቶንሲላይተስ ኖርማሊ ቶንሲል ሁለት ሊምፎይድ ቲሹ ነው ኦሮፋሪንክስ ላይ የሚገኝ ሁለት ሊምፎይድ ቲሹ ነው ካልን እነዛ ሁለት ሊምፎይድ ቲሹ ኢንፍሌምድ ሲሆን ወይም ደግሞ ቶንሲል ኢንፍሌምድ ሲሆን ምን እንላለን? ቶንሲላይተስ እንላለን ማለት ነው። ስለዚህ ቶንሲላይተስ is the inflammation of tonsils. In short term,
ቶንሲላይተስ ኢዝ ዘ ኢንፍላሜሽን ኦፍ ቶንሲልስ። እነዛ ሁለት ቲሹዎች ኢንፍሌምድ ሲሆኑ ቶንሲላይተስ እንላለን ማለት ነው። ሶስተኛው ስለ ኮዝ ኦፍ ቶንሲላይተስ ነው። ሶስተኛው ኮዝ ኦፍ ቶንሲላይተስ። ኮዝ ኦፍ ቶንሲላይተስ በምናይበት ጊዜ አንደኛው ቶንሲል በቫይረስ ወይም ደግሞ ቫይራል ኮዝ፣ ቶንሲል በቫይረስ ሊመጣ ይችላል። ቶንሲልን ከሚያመጡ ቫይረሶች ኮመንሊ የሚጠቀሱ ደግሞ አንደኛው ሪሂኖ ቫይረስ፣ ሁለተኛው አዴኖ ቫይረስ፣ ሶስተኛው RSV ሬስፓራቶሪ ሲንሻል ቫይረስ። እነዚህ ኮመን ቫይራል ኮዝ ናቸው ማለት ነው። እነዚህ ሶስቶች ኮመን ቫይራል ኮዝ ናቸው ማለት ነው። ሌሎችም አሉ። ለምሳሌ ኮሮና ቫይረስ፣ HIV፣ ሂውማን ኢሙኖዴፊሽንሲ ቫይረስ። ስለዚህ ቫይራል ኮዝ ኦፍ ቶንሲላይተስ በምናይበት ጊዜ ኮመንሊ እነዚህ ሶስቶች ሪሂኖ ቫይረስ፣ አዲኖ ቫይረስ፣ RSV ሪስፓራቶሪ ሲንሻል ቫይረስ፣ እነዚህ ሶስቱ ኮመን ናቸው። ሌሎችም አሉ ላይክ ኮሮና ቫይረስ፣ HIV ቫይረስ። እነዚህ ቫይራል ኮዝ ኦፍ ቶንሲላይተስ ናቸው ማለት ነው። ሁለተኛው ባክቴሪያል ኮዝ ኦፍ ቶንሲላይተስ ነው። ሁለተኛው ባክቴሪያል ኮዝ ከባክቴሪያ ኮዝ ደግሞ በዋናነት ቶንሲል የሚያመጣ ባክቴሪያ ግሩፕ ኤ ስትሬፕቶኮከስ ነው ማለት ነው። ግሩፕ ኤ ስትሬፕቶኮከስ በዋናነት ቶንሲላይተስ የሚያመጣ ባክቴሪያ ነው ማለት ነው። ስለ ግሩፕ ኤ ስትሬፕቶኮከስ ኮምፕሊኬሽን ላይ በደንብ የምናየው ነገር አለ። ይህን ባክቴሪያ በአገባቡ ትሪት ካላደረግነ ምን እንደሚያመጣ ኮምፕሊኬሽን ላይ እናያለን። በጣም ላይፍ ትሪትን የሆነ ባክቴሪያ ነው። ስለ ኮዝ ኦፍ ቶንሲላይተስ ካየን በኋላ አራተኛው ሪስክ ፋክተርስ ኦፍ ቶንሲላይተስ ነው። ቶንሲል ኢንፍሌምድ እንዲሆን ወይም ደግሞ የቶንሲል በሽታ እንዲመጣ የሚያደርጉ ሪስኮች ምን ናቸው የሚለውን ነገር ደግሞ እናያለን። አራተኛ ሪስክ ፋክተርስ ኦፍ ቶንሲላይተስ። ስለዚህ ሪስክ ፋክተር በምናይበት ጊዜ አንደኛው እንግዲህ ሪስክ ፋክተር ኤጅ ነው። አንደኛው ኤጅ በዋናነት ከ5 እስከ 15 years old በዋናነት ኤጅ በምናይበት ጊዜ ከ5 እስከ 15 እድሜ ክልል ውስጥ ያሉ ሰዎች ለቶንሲላይተስ ሪስኪ ናቸው ማለት ነው። ሁለተኛው ክራውድድ ኢንቫይሮንመንት የተጨናነቀ አካባቢ፣ ህዝብ የበዛበት አካባቢ ለቶንሲላይተስ ሪስኪ ናቸው ማለት ነው። ለምንድን ነው ከተባለ ለምሳሌ እዛ ውስጥ አንድ ቶንሲላይተስ የተያዘ ሰው ካለ ይህ ባክቴሪያ በትንፋሽ የሚተላለፍ እስከሆነ ድረስ ወደ ሌሎች ሰዎች የመተላለፍ እድሉ ከፍተኛ ነው ማለት ነው። ስለዚህ ክራውድድ ኢንቫይሮንመንት ሁለተኛው ሪስክ ፋክተርስ ኦፍ ቶንሲላይተስ ነው። ሶስተኛው ኖት ፕራክቲሲንግ ጉድ ሃንድ ሃይጂን። ይህን ሳነበው ራሳችሁ መጻፍ ትችላላችሁ። ኖት ፕራክቲሲንግ ጉድ ሃንድ ሃይጂን፣ እጃችንን በአገባቡ ንጽህና የማንጠብቅ ከሆነ እጃችን ያሉ ባክቴሪያዎች ወደ አፋችን ይገባሉ። የዛኔ ቶንሲል ላይ ሲደርሱ ቶንሲላይተስ ያመጣሉ ማለት ነው። ምክንያቱም የመጀመሪያው ፊልትሬሽን ሳይት ወይም ደግሞ እኛ ምንበላው ምንጠጣው ምግብ የመጀመሪያ ባክቴሪያዎችን ትራፕ አድርጎ ወይም ደግሞ ካፕቸር አድርጎ የሚያስቀርልን ቶንሲል እስከሆነ ድረስ ባክቴሪያ ወይም ደግሞ ቫይረስ ደግሞ ቶንሲልን አግኝቶ ቶንሲል ኢንፍሌምድ ካደረገ ቶንሲላይተስ እንላለን። ስለዚህ ኖት ፕራክቲሲንግ በአገባቡ እጃችንን የማንጣጠብ ከሆነ ለቶንሲላይተስ ተጋላጭ ነን ማለት ነው። አራተኛው ሪስክ ፋክተር ዶንት ጌት ፕሮፐርሊ ትሪትድ፣ በቶንሲል የተያዙ ሰዎችን በአገባቡ ትሪት የማናደርግ ከሆነ
ወይም ደግሞ የተሰጠውን አንቲባዮቲክ በአግባቡ የማይጨርሱ ከሆነ ቶንሲል የመምታት እድሉ ከፍተኛ ነው ማለት ነው። በዋናነት ሪስክ ፋክተር አንደኛው ኤጅ ነው፣ ሁለተኛው ክራውድድ ኢንቫይሮንመንት ነው፣ ሶስተኛው ኖት ፕራክቲሲንግ ጉድ ሃንድ ሃይጂን ነው፣ አራተኛው ዶንት ጌት ፕሮፐርሊ ትሪትመንት ወይም ደግሞ አንቲባዮቲክ ሳይጨርሱ ሲቀሩ ሪስኪ ናቸው ማለት ነው ለቶንሲላይተስ። እነዚህ ሌሎችም ይኖራሉ፣ በዋናነት እነዚህ ሪስክ ፋክተርስ ኦፍ ቶንሲላይተስ ናቸው። ሌላኛው ሪስክ ፋክተር ካየን በኋላ ሲምፕተምስ ኦፍ ቶንሲላይተስ ነው። አምስተኛው ሲምፕተምስ ኦፍ ቶንሲላይተስ። ሲምፕተምስ ኦፍ ቶንሲላይተስ በምናይበት ጊዜ ባክቴሪያል ቶንሲላይተስ ኤንድ ቫይራል ቶንሲላይተስ ብለን በሁለት መንገድ እናያለን። አንደኛው ቫይራል ቶንሲላይተስ ቫይራል ቶንሲላይተስ ከሚያሳያቸው ምልክቶች አንደኛው ሎው ግሬድ ፊቨር፣ ይህን ያክል ትኩሳት አታገኙ ቫይራል ኮዝ ከሆነ። ሁለተኛው ራኒ ኖዝ ማለት ምን ማለት ነው? የሆነ በአፍንጫ የሚወጣ ፈሳሽ ይበዛል ማለት ነው። ራኒ ኖዝ ውሃ የሚመስል ፈሳሽ በአፍንጫ ይወጣል ማለት ነው ቫይራል ኮዝ ከሆነ። ሌላኛው ካፍ በዋናነት ቫይራል ኮዝ ከሆነ ያስላቸዋል ማለት ነው። ሌላኛው ደግሞ ስኒዚንግ ያስነጥሳቸዋል ማለት ነው። ሶ ሲምፕተምስ ኦፍ ቶንሲላይተስ በምናይበት ጊዜ ቫይራል ቶንሲላይተስ ኤንድ ባክቴሪያል ቶንሲላይተስ ብለን በሁለት እናከፋፍላለን። ስለዚህ ቫይራል ቶንሲላይተስ የያዛቸው ሰዎች የሚያሳዩት ምልክት አንደኛው ሎው ግሬድ ፊቨር ወይም ደግሞ ትኩሳት ይህን ያክል አይበዛም። ሁለተኛው ራኒ ኖዝ ውሃ የሚመስል ፈሳሽ በአፍንጫ ይወጣል። ሶስተኛው ካፍ ነው፣ ሳል አላቸው። አራተኛ ስኒዚንግ ያስነጥሳቸዋል ማለት ነው። ስለዚህ እነዚህ ቫይራል ቶንሲላይተስ ያለባቸው ሰዎች የሚያሳዩት ምልክት ነው። ሁለተኛው ባክቴሪያል ቶንሲላይተስ ነው። ባክቴሪያል ቶንሲላይተስ ያለባቸው ሰዎች የሚያሳዩት ምልክት ደግሞ አንደኛው ሃይ ግሬድ ፊቨር ይኖራቸዋል ማለት ነው። ሁለተኛው ሄዴክ። ሌላኛው ሶር ትሮት ወይም ደግሞ ዲስፋጂያ ይኖራቸዋል ማለት ነው። በሚወጡበት ጊዜ ህመም ይኖራቸዋል ማለት ነው። ሌላኛው ደግሞ ናውዚያ ኤንድ ቮሚቲንግ ይኖራቸዋል ባክቴሪያል ኮዝ ከሆነ። ኖርማሊ በሳይን ኤንድ ሲምፕተም ተነስታችሁ ቶንሲላይተስን ኢዚት ባክቴሪያ ኢዚት ቫይራል የሚለውን ነገር መለየት ትችላላችሁ። ቫይራል ከሆነ እንዳየነው ሎው ግሬድ ፊቨር ነው። ባክቴሪያል ከሆነ ደግሞ ሃይ ግሬድ ፊቨር ነው። ባክቴሪያል ከሆነ ሄዴክ ይኖራል፣ ሶር ትሮት ይኖራል፣ ወይም ደግሞ ዲስፋጂያ ይኖራል። በምንወጡበት ጊዜ ህመም ይኖረዋል ማለት ነው። ናውዚያ ኤንድ ቮሚቲንግም ይኖራል ማለት ነው። ሶ ስለ ሲምፕተም ካየን በኋላ ኔክስት ስለ ዲያግኖስ ኦፍ ቶንሲላይተስ ነው። ሶ ስድስተኛው ዲያግኖስ ኦፍ ቶንሲላይተስ። ሶ ቶንሲላይተስ ዲያግኖስ ለማድረግ አንደኛው ኤግዛሚኔሽን ኦፍ ትሮት ኤግዛሚኔሽን ኦፍ ትሮት። ሶ ትሮትን ኤግዛማይን በምታደርጉበት ጊዜ አደልቶች ከሆኑ አፋቸውን እንዲከፍቱ ማድረግ እና የዛኔ ሁለቱ ቶንሲሎችን ቼክ ማድረግ ትችላላችሁ። ህፃናት ከሆኑ ደግሞ ስፓቹላን በመጠቀም ሁለቱ ቶንሲሎችን ማየት ትችላላችሁ ማለት ነው። የዛኔ ምን ታገኛላችሁ? ኢንላርጅድ ኤሪቴማቲዮስ ቶንሲል ታገኛላችሁ ማለት ነው። ኤግዛማይን በምታደርጉበት ጊዜ ኢንላርጅድ ኤሪቴማቲዮስ ቶንሲል ታገኛላችሁ ማለት ነው። ሌላ ደግሞ ምን ታገኛላችሁ? ዋይቲሽ ኤክሱዴት
ነጭ ነጠብጣብ ያለው መግል የሚመስል ነገር ታገኛላችሁ። በዋናነት ይሄ ደግሞ የሚታየው ባክቴሪያል ኮዝ ኦፍ ቶንሲላይተስ ላይ ነው። ሌላኛው ደግሞ ቶንሲል ዲያግኖስ ስታደርጉ ሰርቫይካል ሊምፋዲኖፓቲ ሰርቫይካል ሊምፋዲኖፓቲ ታገኙታላችሁ ማለት ነው። ሰርቫይካል ሊምፋዲኖፓቲ ማለት በዋናነት እዚህ አካባቢ የሚገኙ ሊምፍ ኖዶች ምን ይሆናሉ? ኢንፍሌምድ ይሆናሉ ማለት ነው። የዛኔ በዋናነት ይሄ ደግሞ የሚታየው ባክቴሪያል ኮዝ ላይ ነው ማለት ነው። ሌላኛው ደግሞ ቶንሲላይተስ ለማወቅ የምንጠቀመው ሜትድ RST ነው። ይህ ማለት ምን ማለት ነው? ራፒድ ስትሬፕቶኮካል አንቲጅን ቴስት ማለት ነው። ይህኛው ማለት ደግሞ ምን ማለት ነው? ኖርማሊ ኢንላርጅድ ወይም ደግሞ ኢንፍሌምድ ከሆነው ቶንሲል ስዋብ አድርገን ስፔስመን እንወስዳለን። ያን ስፔስመን ወስደን እናደርጋለን አንቲጅን ቴስት እናደርጋለን። አንቲጅን ኤንድ አንቲቦዲ ዲቴክሽን ይለያያሉ። አንቲጅን ማለት ራሱ የገባውን ባክቴሪያ ነው ዲቴክት የምናደርገው። አንቲቦዲ ማለት ደግሞ ለገባው ነገር ሪስፖንስ ሰውነታችን ሪስፖንስ ይሰጣል። ያን የሰጠውን ሪስፖንስ ዲቴክት የምናደርገው አንቲቦዲ ከሆነ። እዚህኛው ላይ ግን ራፒድ ስትሬፕቶኮካል አንቲጅን ቴስት ማለት ኖርማሊ የገባውን ራሱን ባክቴሪያ ነው ዲቴክት የምናደርገው። ኖርማሊ ካበጠው ቶንሲል ስዋብ አድርገን አንቲጅን ቴስት ማድረግ እንችላለን ማለት ነው። ብዙም ጊዜ ይሄ RST ወይም ደግሞ ራፒድ ስትሬፕቶኮካል አንቲጅን ቴስት ፎልስ የሆነ ሪዛልት ይሰጣል። ስለዚህ ምን ማሰራት አለብን? ካልቸር ማሰራት አለብን ማለት ነው። ኦኬ፣ ስለ ዲያግኖስ ኦፍ ቶንሲላይተስ ካየን በኋላ ሰባተኛው ስለ ትሪትመንት ኦፍ ቶንሲላይተስ ነው። RX ወይም ደግሞ ትሪትመንት ኦፍ ቶንሲላይተስ። ትሪትመንት ኦፍ ቶንሲላይተስ ደግሞ በሁለት መንገድ እናያለን። አንደኛው ቫይራል ቶንሲላይተስ እንዴት ትሪት ማድረግ እንደምንችል፣ ሁለተኛው ባክቴሪያል ቶንሲላይተስ እንዴት ትሪት ማድረግ እንደምንችል እናያለን። ቫይራል ቶንሲላይተስ በዋናነት አንደኛው አዲኩዌት ሃይድሬሽን። ኖርማሊ ቫይራል ቶንሲላይተስ ከሆነ ዲሃይድሬሽን እንዳይመጣ መከላከል መቻል አለብን። ሁለተኛው ደግሞ ፔን ሜዲኬሽን መስጠት አለብን። ላይክ አሴታሚኖፌን በመስጠት ፔን ወይም ደግሞ ህመም እንዳይኖር መቆጣጠር አለብን ማለት ነው። ኖርማሊ ለቫይራል ቶንሲላይተስ ምንም አይነት አንቲባዮቲክ አያስፈልግም ማለት ነው። ባክቴሪያል ቶንሲላይተስ ከሆነ ግን አንቲባዮቲክ ላይክ ፔንሲሊን መስጠት አለብን ማለት ነው። ባክቴሪያል ቶንሲላይተስ ከሆነ ኢፍ ፔሸንቱ ለፔንሲሊን አለርጂ ከሆነ ደግሞ በሌላ መድኃኒት መቀየር እንችላለን። ላይክ በሴፋሎስፖሪን መቀየር እንችላለን። ሴፋሎስፖሪን ላይክ ምን ሊሆን ይችላል? ሴፍትራክዞን ላይክ ሴፍትራ ልንሰጥ እንችላለን ማለት ነው። ወይም ደግሞ ላይክ ማክሮሊድስ ምን ሊሆን ይችላል? ላይክ አዚትሮማይሲን መስጠት እንችላለን ማለት ነው። ኖርማሊ ትሪትመንት ኦፍ ቶንሲላይተስ በምናይበት ጊዜ አንደኛው ምንም አይነት አንቲባዮቲክ አያስፈልግም። ነገር ግን ፔሸንቱን ቶንሲል ጋር ተያይዞ የሚመጣ ዲሃይድሬሽን መከላከል አለብን። ሌላው ደግሞ ፔን ሜዲኬሽን ላይክ አሴታሚኖፌን መስጠት አለብን ማለት ነው። ባክቴሪያል ቶንሲላይተስ ከሆነ ደግሞ አንቲባዮቲክ መስጠት አለብን ማለት ነው። ላይክ ፔንሲሊን ሊሆን ይችላል። ኢፍ ዘ ፔሸንት ኢዝ አለርጂ ቱ ዘ ፔንሲሊን ከሆነ ደግሞ ሴፋሎስፖሪን መስጠት እንችላለን ማለት ነው። ላይክ ሴፍትራክዞን። ሌላኛው ደግሞ ማክሮሊዶችን መስጠት እንችላለን ላይክ አዚትሮማይሲን። ስለዚህ ባክቴሪያል ቶንሲላይተስ ከሆነ አንቲባዮቲክ ያስፈልጋል ማለት ነው። ሌላኛው ትሪትመንት ኦፕሽን ደግሞ ቶንሲሌክቶሚ ማለት ኖርማሊ ሰርጂካል ሪሙቫል ኦፍ ቶንሲል ማለት ነው። ቶንሲሌክቶሚ ማለት ሰርጂካል ሪሙቫል ኦፍ ቶንሲል። ለቶንሲሌክቶሚ ደግሞ የራሱን የቻለ ኢንዲኬሽን አለው። ምን ሲሆን ነው ቶንሲልን የምናስወግደው የሚለውን ነገር እናያለን። አንደኛው ሪከረንት ቶንሲላይተስ ቶንሲላይተስ ካለ ሪከረንት ቶንሲላይተስ የምንለው ደግሞ ምን ሲሆን ነው? አንደኛው 7 ኤፒሶድስ
which is equals to per 1 year ከአንድ ዓመት ውስጥ 7 ጊዜ ቶንሲላይተስ የሚይዝ ከሆነ ኢንዲኬሽን ኦፍ ቶንሲሌክቶሚ ነው። ሌላኛው ሪካረንት ቶንሲላይተስ የምንለው 5 ኤፒሶድስ per year per 1 year for 2 years 5 ኤፒሶድ በየአመቱ 5 ኤፒሶድ ለ2 ዓመት ያክል 5 ኤፒሶድ ከመጣ ደግሞ ወይም ቶንሲላይተስ ከመጣ ደግሞ ሪከረንት ቶንሲላይተስ እንላለን። ሶስተኛው ሪከረንት ቶንሲላይተስ የምንለው 3 ኤፒሶድስ per year per 1 year for 3 years so the indications of tonsillectomy አንደኛው ሪከረንት ቶንሲላይተስ ነው። ሪከረንት ቶንሲላይተስ የምንለው ደግሞ በአንድ ዓመት ውስጥ 7 ጊዜ በቶንሲል ከተያዝን፣ ሁለተኛ ደግሞ 5 ጊዜ በየዓመቱ 5 ጊዜ ለ2 ዓመት ቶንሲላይተስ ከመጣ፣ ሶስተኛ ደግሞ 3 ጊዜ በዓመት 3 ጊዜ ለ3 ዓመት በዓመት 3 ጊዜ የሆነ ለ3 ዓመት ቶንሲል ከመጣ ሪከረንት ቶንሲላይተስ እንላለን ማለት ነው። ስለዚህ ሪከረንት ቶንሲላይተስ አንደኛው የቶንሲሌክቶሚ ኢንዲኬሽን ነው ማለት ነው። ሁለተኛው ኢንዲኬሽንስ ኦፍ ቶንሲሌክቶሚ ደግሞ ኦብስትራክቲቭ ስሊፕ አፕኒያ። ኖርማሊ ቶንሲሉ በጣም ኢንፍሌምድ ሆኖ አንቲባዮቲክ ብንሰጥ እንኳን ካልቀነሰና ሰዎችን የሚያስቸግር ከሆነ ማታ ማታ እንዳይተኙ ብሪዚንግ የሚዘጋ ከሆነ ኢንዲኬሽን ፎር ቶንሲሌክቶሚ ማለት ነው። ሶስተኛው ፔሪ ቶንሲላር አብሰስ። ፔሪ ቶንሲላር አብሰስ ካለ ብዙም ጊዜ ቶንሲላይተስ አንቲባዮቲክ ሲሰጥ ሪዚስት ያደርግና ፔሪ ቶንሲላር አብሰስ ያመጣል። የዛኔ ኢንዲኬሽን ፎር ቶንሲሌክቶሚ ወይም ደግሞ ያንን ቶንሲል በድጋሚ እንዳይመጣ በሰርጀሪ ማስወገድ እንችላለን ማለት ነው። ኦኬ፣ ስለ ትሪትመንት ካየን በኋላ ስለ ፕሪቬንሽን እናያለን ማለት ነው። 8ኛው ፕሪቬንሽን ኦፍ ቶንሲላይተስ። ስለዚህ ስለ ቶንሲላይተስ ይህን ያክል ካየን በኋላ ይህንን በሽታ እንዴት መከላከል እንችላለን የሚለውን ነገር እናያለን ማለት ነው። አንደኛው ፕሪቬንሽን ፕራክቲስ ጉድ ሃንድ ሃይጂን። ቅድም ኖት ፕራክቲስ ጉድ ሃንድ ሃይጂን አይደል ያልነው? ሪስክ ፋክተር ላይ እነሱ ሪስክ ፋክተሮች ናቸው። ስለዚህ አሁን ደግሞ ንጽህናን በመጠበቅ ወይም ደግሞ የእጅ ንጽህና ሊሆን ይችላል፣ ንጽህናን በአገባቡ በመጠበቅ ቶንሲላይተስ መከላከል እንችላለን ማለት ነው። ሁለተኛው ቫክሲኔሽን። ኖርማሊ ለራሱ ለቶንሲላይተስ ተብሎ የተዘጋጀ ቫክሲን የለም። ነገር ግን ቶንሲል ሊያመጡ የሚችሉ ቫይረሶች አሉ፣ ባክቴሪያዎች አሉ። ለምሳሌ ኢንፍሉዌንዛ ቫክሲን በቫይረስ የሚመጣ ቶንሲላይተስ ሊቀንስልን ይችላል። ኒውሞኮካል ቫክሲን ደግሞ በባክቴሪያ የሚመጣ ቶንሲላይተስ ሊቀንስልን ይችላል። ሶስተኛው ሄልዝ ኤዱኬሽን። ሄልዝ ኤዱኬሽን። ሌላኛው ፕሪቬንሽን ኤርሊ ዲያግኖሲስ ኤንድ ዩዝ አንቲባዮቲክ ፕሮፐርሊ መጠቀም። በተደጋጋሚ የሚመጣ ቶንሲላይተስን ለመከላከል ኤርሊ ቶንሲል እንዳለ ማወቅና የተሰጠውን አንቲባዮቲክ በአገባቡ እንዲጨርሱ ማድረግ ተደጋጋሚ የሚመጣ ቶንሲላይተስ መከላከል እንችላለን ማለት ነው። ኦኬ፣ ስለ ፕሪቬንሽን ይህን ያክል ካየን ኮምፕሊኬሽን ማየት አለብን። ኮምፕሊኬሽን ላይ በዋናነት የምናየው ግሩፕ ኤ ስትሬፕቶኮከስ በጣም መጥፎ ባክቴሪያ ነው፣ ላይፍ ትሪቲንግ ባክቴሪያ ነው። ምን ኮምፕሊኬሽን እንደሚያመጣ እናያለን። ሶ ዘጠነኛው ኮምፕሊኬሽን ኦፍ ቶንሲላይተስ። አንደኛው ኮምፕሊኬሽን ፔሪቶንሲላር አብሰስ
ሶ ግሩፕ ኤ ስትሬፕቶኮከስ ባክቴሪያ በአግባቡ ትሪት ካላደረግን አንደኛው ኮምፕሊኬሽን ፔሪቶንሲላር አብሰስ አራውንድ ዘ ቶንሲል ከቶንሲል አካባቢ ያሉ ቲሾዎች ምን ይሆናሉ? አብሰስ ይይዛሉ ማለት ነው፣ መግል ይይዛሉ። አንደኛው ኮምፕሊኬሽን ይሄ ነው። ሁለተኛው ኮምፕሊኬሽን ፓራፋሪንጂያል አብሰስ ፓራፋሪንጂያል አብሰስ። ስለዚህ ይህን ባክቴሪያ በአግባቡ ካላከምነ አንደኛው ፔሪቶንሲላር አብሰስ ያመጣል፣ ሁለተኛው ደግሞ ፓራፋሪንጂያል አብሰስ ያመጣል። እነዚህ ሁለቶቹ ተደምረው ምን ያመጣሉ? አፐር ኤርዌይ ኦብስትራክሽን ያመጣሉ። ስለዚህ አፐር ኤርዌይ ኦብስትራክትድ ሆነ ማለት ነው ኢትስ ላይፍ ትሪቲንግ ነው ማለት ነው። ላይፍ ትሪቲንግ ነው ማለት ነው። ስለዚህ ቶንሲል ያለባቸው ሰዎች በአግባቡ መታከም አለባቸው ማለት ነው። ሌላኛው ኮምፕሊኬሽን ሪውማቲክ ፊቨር ይህ ማለት ምን ማለት ነው? ኖርማሊ ግሩፕ ኤ ስትሬፕቶኮከስ ወደ ሰውነታችን ሲገባ ወይም ደግሞ ቶንሲላይተስ ሲያመጣ ይህንን ግሩፕ ኤ ስትሬፕቶኮከስ ለማጥቃት ወይም ደግሞ ኮንትሮል ለማድረግ የሚመረት ወይም ደግሞ ኖርማሊ ሰውነታችን የሚያመርት አንቲበዲ አለ። ይህ አንቲበዲ ባክቴሪያውን ብቻ ሳይሆን የራሳችንን ሴልም ዲስትራክት ያደርጋል። ለምሳሌ ሃርት ላይ ያሉ ቨልቮችን ዲስትራክት ያደርጋል። ጆይንት ላይ ያሉ ሴሎችን ዲስትራክት ሊያደርግ ይችላል። ስኪን ላይ ያሉ ሴሎችን ዲስትራክት ሊያደርግ ይችላል። የዛኔ ምን ይመጣል? ሪውማቲክ ፊቨር ይመጣል ማለት ነው። ስለዚህ ይህ ሁሉ ነገር ሳይፈጠር ቶንሲላይተስን በአግባቡ ኤርሊ ዲቴክት አድርገን ትሪት ማድረግ አለብን ማለት ነው። በተለይ እዚህ ላይ በጣም ፎከስ ማድረግ አለባችሁ። ኮምፕሊኬሽን ኦፍ ቶንሲላይተስ ሪውማቲክ ፊቨር ላይ በጣም ፎከስ ማድረግ አለባችሁ። ኖርማሊ ቶንሲላይተስ የመጣው በግሩፕ ኤ ስትሬፕቶኮካል ባክቴሪያ ከሆነ የኛ ሰውነታችን ለዛ ባክቴሪያ ምን ያዘጋጃል? አንቲበዲ ያዘጋጃል ማለት ነው። ይህ የተዘጋጀው አንቲበዲ ደግሞ ዲስትራክት የሚያደርገው ባክቴሪያውን ብቻ ሳይሆን የኛ ሴሎችን ዲስትራክት ያደርጋል። ሃርት ቫልቭ ዲስትራክት ሊያደርግ ይችላል። ጆይንት ላይ ያሉ ሴሎችን ዲስትራክት ሊያደርግ ይችላል። ስኪን ላይ ያሉ ሴሎችን ዲስትራክት ሊያደርግ ይችላል። በዋናነት ግን በጣም ላይፍ ትሪቲንግ የሆነ ሃርት ቫልቮችን ዲስትራክት ካደረገ ኢት ኢዝ ቬሪ ላይፍ ትሪቲንግ ነው ማለት ነው። ስለዚህ ቶንሲላይተስ በዋናነት በግሩፕ ኤ ስትሬፕቶኮካል ባክቴሪያ የመጣ ከሆነ በአገባቡ ትሪት ማድረግ መቻል አለብን ማለት ነው። ሶ የዛሬው ትምህርታችን ይህን ይመስል ነበር። ማንኛውም ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። ወደፊት እንዲሰራላችሁ የምትፈልጉት ቶፒክ ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮ ለጓደኞቻችሁ እንዲደርስ ላይክ፣ ሼር አድርጉ። በድጋሚ እንድንገናኝ ደግሞ ቻናሉን ሰብስክራይብ አድርጉ። አመሰግናለሁ።